የ15 ጊዜ ሻምፒዮኑና ከ15 ዓመታት በኋላ ግማሽ ፍጻሜ ለመግባት የሚፋለመው አርሰናል በዚህ ልክ ብዙ የተባለለትም ሆነ የተነበየለት ጨዋታ ያለ አይመስልም። የሪያል ማድሪድ ተጫዋቾች ምናልባትም እያንዳንዳቸው በሚባል ደረጃ ጨዋታውን ስለማሸነፍ ከዛቻ ጋር ጭምር እየተናገሩለት ነው። እንደ ማርሴሎ አይነትና ሌሎችም የቀድሞዎቹ ከዋክብትም ቢሆኑ ዝምታን ያልመረጡበት የፍጻሜ ያክል የሚጠበቅ የሩብ ፍጻሜ ጨዋታ ሪያል ማድሪድ ከአርሰናል ከ7 ቀን በፊት በኤምሬትስ የተደረገው የመጀመሪያ ጨዋታ በ3 ድንቅ ግቦች ከተጠናቀቀበት ሰዓት ጀምሮ ውጤቱን ለመቀልበስ የመልሱ ጨዋታ ይናፍቃቸው ሎስ ብላንኮቹ ይኸው የድግሱ ቀን ላይ ደርሰዋል። እንግሊዛዊው አማካይ ጁድ ቤሊንግሃም ምሽቱ የሪያል ማድሪድ ነው ሲል ከቪኒሲየስ ጁኒየር እስከ ኬሊያን ምባፔ እንዲሁም አንቶኒ ሩዲገርም ውጤቱን መቀልበስ ለማድሪድ ከባድ እንዳልሆነ ተናግረዋል። የአውሮፓ ሻምፒዮንስ ሊግ ዋንጫ በማንሳትም በርካታ ጨዋታ በማድረግም ቀዳሚው ሰው ካርሎ አንቸሎቲ ውጤቱን የምንቀለብስበት ሁሉም ነገር አለን ሲሉም ተደምጠዋል። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ 111 ቡድኖችን አሸንፈዋል። ያላሸነፈውም ግብ ያላስቆጠረውም ክለብ ግን የዛሬው ተጋጣሚው አርሰናል ብቻ ነው። የቀድሞው የመድፈኞቹ አጥቂ ቴሪ ዳንኤል ኦንሪ ከተጠባቂው ጨዋታ በፊት በሰጠው ሐሳብ አውሮፓ ላይ ሁሉም ክለቦች ማድሪድን ይፈራሉ፣ ማድሪድ ግን አርሰናልን ይፈራል ብለዋል። ስፔናዊው የአርሰናል ግብ ጠባቂ ዴቪድ ራያ እዚህ የተገኘነው የራሳችንን ታሪክ ለመጻፍ ነው ብለዋል። ሚካኤል አርቴታ ደግሞ ሜዳ ላይ እንገናኝ የሚል ሐሳቡን አጋርተዋል። ማድሪድ ግማሽ ፍጻሜ ለመግባት 4 ግቦችን ማስቆጠር ይጠበቅበታል። ጠንካራ የተከላካይ ክፍል የገነባው አርሰናል ደግሞ ከ2 በላይ ግቦች ከተቆጠሩበት 497 ቀናት አልፈዋል። የአርሰናል የመከላከል ጥንካሬ እንዳለ ሆኖ ማድሪድ በመጀመሪያው ጨዋታ 3 እና ከዚያ በላይ ግቦች ተቆጥረውበት ውጤቱን ከቀለበሰ 40 ዓመታት ተቆጥረዋል። በዚህም በምሽቱ መርሃ ግብር የተለየ ተአምር እንደሚያስፈልገው ማሳያ ነው። ሳንቲያጎ ቤርናባው ለመድፈኞቹ ሲኦል ለማድረግ የተዘጋጁት ማድሪዳውያን ከ18 ዓመት በታች የሆኑና እድሜያቸው የገፉ ደጋፊዎች እንዳይገቡ በማድረግ በጩኸት ከቡድናቸው ጎን ለመሆን ዝግጅታቸውን ማጠናቀቃቸውም ተዘግበዋል። በሌላ በኩል ግዙፉን ሳንቲያጎ ቤርናባው ጨዋታው ከመደረጉ ከሰዓታት በፊት ጣሪያውን በመዝጋት ድምፅ እንዳይወጣ የሚያደርግ ሲሆን የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝም ተጫዋቾቻቸው ውጤቱን ከቀለበሱ ልዩ ስጦታ እንዳዘጋጁላቸውም ተናግረዋል። በአውሮፓ ሻምፒዮንስ ሊግ ባርሴሎና በሜዳው ሊቨርፑልን አሸንፎ አንፊልድ ላይ በመልሱ ጨዋታ 4-0 ተሸንፎ የወደቀባትና ራሱ ባርሴሎና በፒኤስጂ 4-0 ተሸንፎ በመልሱ 6-1 አሸንፎ የቀለበሱት ባለፉት 8 ዓመታት የተመለከትናቸው የመድረኩ ድንቅ ታሪኮች ናቸው። ዛሬ ምሽት ታዲያ 4 ሰዓት ላይ በሳንቲያጎ ቤርናባው ሎስ ብላንኮቹ ከመድፈኞቹ የሚጠበቀው ከባድ ሚዛን የመልስ ፍልሚያ ታሪክ ይቀጥላል ወይስ አዲስ ታሪክ ይጻፋል? አነጋጋሪው በርካቶች በጉጉት የሚጠብቁት ጉዳይ ሆኗል። ሪያል ማድሪድ ከአርሰናል ከመጀመሪያው ጨዋታ የበለጠ በጣም በጉጉት የተጠበቀ ነው። እንዴት? የመጀመሪያው ጨዋታ ያለቀው 3-0 ነው። በመጀመሪያው ዙር በእንደዚህ አይነት ውጤት የሚያልቁ ጨዋታዎች በተለምዶ ትኩረት ያጣሉ ወይንም ጨዋታው ተጠናቋል ተብለው ይታሰባሉ። ነገር ግን በዛሬው ጨዋታ ላይ ነገሮች ተገላቢጦሽ ሆነዋል። ከኤምሬትሱ ጨዋታ መጠናቀቅ በኋላ አብዛኞቹ የማድሪድ ተጫዋቾች እየፎከሩ ነው። ሳንቲያጎ ቤርናባው ታምር ይጠብቁም ብለዋል። መጀመሪያ ላይ የማይመስል ነገር ይመስል ነበር። ነገር ግን አሁን ላይ የሚወጡ ጽሑፎችን ስመለከት ጥቂት የማይባሉ ሰዎች ማድሪድ ውጤቱን ሊቀለብሰው ይችላል እያሉ ማመን ጀምረዋል። ከማድሪድ ካምፕ የሚወጡ አንዳንድ መረጃዎች ግርምትን ይፈጥራሉ። ማድሪዶች የቤርናባውን ጣሪያ በመዝጋት እንዲሁም ወጣት ደጋፊዎችን በማብዛት ጨዋታውን በጩኸት ለመደባለቅ ተዘጋጅቷል እየተባለ ነው። ጨዋታው ፕሮፓጋንዳ በዝቶበታል። ማድሪዶች በቅድመ ጨዋታ አርሰናል ላይ ጫና ለማድረግ ወጥነዋል። ለጨዋታውም ወጣት ዳኛ ከፈረንሳይ ተመርጧል። ውጤቱ ምን ይሆናል? ምሽት ከ4 ሰዓት ጀምሮ የዓለም አይኖች ቴሌቪዥን መስኮቶች ላይ ይጠመዳሉ። የማድሪድና የአርሰናል ጨዋታንም በጉጉት ይከታተላሉ። ማን ያሸንፋል? ውጤቱን ግምታችሁን አድርሱን።